ለግራ እንዲፈርድልኝ ፍርዱን ከሱ ነው የምጠብቀው። መኖሩን የበለጠ እንዳምነው ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ፣ ፍርዱን ያሳየኝ። አይ በእናትሽ አቡ በአላህ በቃ በአላህ አልኩሻ። ከአላህ የሚበልጥ ነገር ደግሞ ማወቅ አለበት እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ። ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ይኸውልሽ፣ አሁን እኮ መልሰን እዛው ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ ህፃን ልጅ መልአክ ምንም የማያውቅን ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ፣ ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄን ነው ደንቆሮ የማይሰማ ብለው የሰደቡት ልጄን። ተይ በእናትሽ አቡ ኖ፣ ይሄማ ልጄን መካድ ነው። ይሄማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንን ዝም ካልኩ ራሴ ስሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ የፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው። በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዳያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ ሀያል ጌታ ነው። እኔ ለጠላት ያላለቅስም። እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ፣ ንጹህ ህፃን ልጅን እንደማይምሩ፣ ምን ያህል ጨካኝ አውሬ እንደሆኑ ዓለም እንዲያይልኝ እፈልጋለሁ። ይህን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔም ዝም ብያለሁ። እኔን ሲያብጠለጥሉኝ መልኬን የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገሬን ሲሰድቡ ጸጥ። አንድ ቀን ምላሽ አልሰጠው። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈው አለው። ልጄ መልአክ ነው። ልጄ ህፃን ነው፣ ምንም አያውቅም። የ8 ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን አይነት ይህ? እነሱ ናቸው ማህበረሰብ የሚያሰድቡት ወይስ እኔ? ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያይ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርቼ ለዓለም በቃ ዓለም ይወቅ የእነዚህን ሰዎች ጭካኔ። ከዛ ማንን ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የእነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው ማህበረሰብ አሰዳቢ? እኔ እንዲታይልኝ ይፈልጋለሁ። ዓለም እንዲፈርድልኝ ይፈልጋለሁ። ያቸውን ብልግናቸውን፣ አረመኔናታቸውን ዓለም እንዲያይልኝ ይፈልጋሉ። ቪዲዮን ራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር እስካሁን ድረስ። እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ፣ ልጄ ላይ የተደረገውን ነገር ዓለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ። በልጄ ግን ዝም አልልም። ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው ልጄን የምክደው? ለቲክቶክ ብዬ ነው ዝም ብለው? አካውንቴን እንዳያዘጉ ወላሂ አይደለም ለእሱ ምናምን ብለሽ አይደለም። ይኸውልሽ ለአላህ ሰው የሰው ልጅ ይኸውልሽ ማሬ ለአላህ ከሰጠ የአላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አይደለም። ለአላህ የተውሽ ነገር እዚህ ካወራሽ አልሳደብም። ይኸውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ። በተግባር 2 ዓመት ቲክቶክ ላይ ስታቁኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ፣ አጸያፊ ስድብ፣ የተከበረውን አባቴን የሰደበችው ስድብ አጸያፊ። እናቴን የሰደቡት ግሩፕ ሆነው እናቴን፣ አባቴን፣ ባለቤቴን፣ ሁሉ ነገሬን እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው እማፍርበት ታሪክ ቢኖረኝ እኮ አልናገርም። ሁሉ ነገሬን ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄን የምኖርለትን ልጄን። እናት በልጇ ትደራደራለች እንዴ? ዓለም ይገልበጥ በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው፣ እኮራበታለሁ።
የልጄን ፎቶ ለጥፈው። እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ህፃን ነው፣ መልአክ ነው። የልጄን ፎቶ ለጥፈው እኮ ደንቆሮ የማይሰማ እኮ ነው ያሉት ልጄን። እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪን ይቅርታ እንዲጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለኝም። እኔ የመሳደብም አቅም የለኝም። ጨዋ ስለሆንኩኝ ጨዋ ቤተሰብ ስላሳደገኝ እንደነሱ አጸያፊ ስድብ ምን ታመጫለሽ ነው። ይሄንን ነገር ልጅሽ ተሰደበና ምን ታመጫለሽ? ምንም ለፈጣሪ ነግሯል። እኔ እንደናንተ መራገጥ አላቅበትም። ግን የሚያስተምራችሁ ይሄንን ነው። የእናንተ ማህበረሰብ የሚያስተምረው ይሄንን ነው። ለህዝቡ እያሳያችሁ ያላችሁት ማህበረሰባችሁ ይሄንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይሄን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለዓለም አሳይላችኋለሁ። ኮርታችሁበት አይደል? ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ የሰውን ልጅ መልአክን መሳደብ የሚያኮራ ነገር ነው። እኔ ደግሞ ይሄን የምትኮሩበትን ነገር እናንተ በአማርኛ ነው ልጄን ደንቆሮ የማይሰማ ብላችሁ የሰደባችሁት ፎቶ ለላቸው ፈልጋለሁ። በልጄ ነው የተመጣብኝ። እኔ ተሰድቤ ምንም አላልኩም። እናት አባቴ ተሰድበው ምንም አላልኩም። ሁሉ ነገር መልኬ ተሰድቡ። ፈጣሪ ተሳስተካል። እሷን ስትፈጥር እሷን ሲፈጥር ያንቺ ልጅ ብቻ አይደለም። በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች ደደቦች ቢሰድቡት ምንም አይግረምሽ። ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው። ገባሽ? ሀቦ ካስታወሽ፣ ሀቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው። መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው አንቺን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት ስለሆንን ማለት ነው። እነዚህ አሁን ልጅ የላቸውም፣ መንደሬ ናቸው፣ አልወለዱም፣ ስለምንም ነገር የሚያውቁት ነገር የለም። ስለዚህ ሀቡ ለእነዚህ ባለጌዎች የወለዱም አሉ። ሀቡ መውለድ እኮ አውሬም አውሬን ይወልዳል። ገባሽ? አሁን ለምሳሌ እባብ እባብን ይወልዳል። ገባሽ? መውለዱ ብቻ እኮ አይደለም። እናትነት የእውነት እናትነት ሲሰማሽ ልጅን አትነኪም። ሀቡ እኔ ካጠፋው ሪም ካጠፋች ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባች? ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው። ገባሽ? እነዚህን ሁላችንም እንቃወማቸዋለን። ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው። ገባሽ? እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን ያንቺ ብቻ አይደለም። ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የእኛም ልጅ ነው። ሙሽ ሀቡ ብቻ የሁላችንም ልጅ ነው ሳይመን። ገባሽ? አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ የግር እሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል ለነሱ ይለቀስላቸው። አንቺን እንደዚህ እንባሽን እንትን እንዳሉት ሳይመን እኮ ምን ሆነ? በጣም ምንም የተጎዳ ልጅ ቢሆን እሺ፣ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር ያለብን ሰዎች የተጎዳስ ቢሆን ማይራመድ ማይናገር ማያይ ልጅስ ቢሆን እነሱ በዚህ መጉዳታቸው እኮ ነው የፈጣሪ በቃ እነሱ ፈጣሪን የሚያውቅ ነው ሀቡዬ። ሰው እንዴት ሀቡ ፈጣሪን የሚያውቀው እኮ ነው ሀቡ። ይኸውልሽ ፈጣሪን የሚያውቀው እኮ ነው ስለ ፍጡር የሚያውቀው። ገባሽ? እንጂ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ አይደል። እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው።